ፓርቲያችን ብልጽግና ዛሬ የምረጡኝ ጥያቄ የሚያቀርበው የተስፋ ቃል ይዞ ብቻ ሳይሆን የተናገረውን ፈጽሞ ተጨባጭ ለውጥ አምጥቶ ነው። ባለፉት 5 ዓመታት ለህዝባችን ቃል የገባናቸውን ጉዳዮች በተሳካ ሁኔታ ፈጽመናል። የተመረጡ ስኬቶቻችንን ላንሳ። አንድ ኢኮኖሚ ሪፎርም እዳ ያጎበጠውና አደገኛ የማክሮ አለመረጋጋት ገጥሞት የነበረውን ኢኮኖሚ በተሳካ የሀገር በቀል ኢኮኖሚ ማሻሻያ ትግበራ ወደ ተረጋጋ የእድገት ምዕራፍ ማሻገር ችለናል። በዚህም የብዝሃ ዘርፍ ኢኮኖሚ ገንብተን ግብርናን ከተኛበት ቀስቅሰናል። ኢትዮጵያ እንድታመርት አድርገናል። የማዕድን ዘርፉን ከርግማን ወደ በረከት አሻግረናል። የቱሪዝም ጸጋን ወደ ሀብት ቀይረናል። የኢትዮጵያን ዲጂታል ራዕይ እውን ማድረግ ችለናል። ከተረጅነት ወደ ምርታማነት፣ ከዕዳ ወደ ምንዳ፣ ከፍጆታ ወደ ኢንቨስትመንት፣ ከውጭ ጥገኝነት ሉዓላዊነትን ወደሚያረጋግጥ ኢኮኖሚ መሻገር እንደምንችል በመደመር እሳቤ ከተከበረው ህዝባችን ጋር ሰርተን በተግባር አሳይተናል። በድጋሚ ትመርጡን ይህንን አጠናክረን እንቀጥላለን። 2 በኢኮኖሚ ተዋንያን መካከል ጤናማ መስተጋብር እንዲኖር አድርገናል። የግሉ ዘርፍ አሁን የኢኮኖሚው ሞተር ነው። ዜጎች 48 ቢሊዮን ችግኝ በመትከል 38 ሺህ መዋለ ህጻናትን በመገንባት የኮሪደር ልማቱ ዋና ተዋናይ በመሆን የድርሻቸውን እየተወጡ ነው። 3 ምርትና ምርታማነትን በማሳደግ ረገድ ያለውን አስመልክቶ የአርሶ አደሩን የእርሻ ማሳና ፋብሪኮቻችንን ማየት ይቻላል። 1 ቢሊዮን ኩንታል ዋና ሰብል በአመት ማምረትና የፋብሪካዎቻችን የማምረት አቅም ከ46 በመቶ ወደ 65.2 በመቶ ማሳደግ የተቻለው በአጋጣሚ አይደለም። ታስቦበት በተዘጋጀና በጠንካራ ዲሲፕሊን በተተገበረ ፖሊሲ ነው። 4 ስራ ፈጠራ የፓርቲያችን ዋነኛ የትኩረት አቅጣጫ ሆኖ ቆይቷል። አሁንም ቀሪ ስራ ያለ ቢኖርም ባለፉት 5 ዓመታት በአማካይ 3.5 ሚሊዮን ቋሚ ስራ ከመፍጠራችን በላይ ወጣቱን ኮዲንግ እያሰለጠንን ለአዲሱ የቴክኖሎጂ ዘመን እያዘጋጀን እንገኛለን። ወጣቱ ሀገሩን የሚረከበው ነገ ሳይሆን ዛሬ ነው ብለን በእጅጉ እናምናለን። 5 በሁሉም የኢትዮጵያ አካባቢዎች ያሉ ዜጎቻችንን የልማት ተሳታፊና ተጠቃሚ ለማድረግ ተግተን ሰርተናል። በኢትዮጵያ የፖለቲካ ኢኮኖሚ ማዕቀፍ ዳር መሃል ዋና አጋር የሚባል ግንብ ፈርሷል። ሁሉም ዜጋ እኩል እድል እንዲያገኝ የሁሉም አካባቢ የልማት አቅም እንዲወጣ ተግተን ሰርተናል። ልማት አሳታፊ ካልሆነ ዋጋ የለውም ብለን አጥብቀን እናምናለን። 6 የኑሮ ውድነትን በተመለከተ በህዝባችን ላይ የሚያስከትለውን ጫና በአግባቡ እንረዳለን። ለዚህ ነው በተናበበ የገንዘብና ፊስካል ፖሊሲ ለተከታታይ 10 ዓመታት አስቸግሮ የነበረውን የዋጋ ግሽበት በመግራት ወደ ነጠላ አሃዝ ማውረድ የቻልነው። የዋጋ ግሽበትን መቀነስ በራሱ ግብ ስላልሆነ የተከማቸውን የኑሮ ውድነት ሸክም ለመቀነስ የዜጎቻችንን ገቢ በመጨመርና ምርትና ምርታማነትን በማሳደግ ላይ በርትተን እንሰራለን። 1 ደቂቃ ይቀሩታል። እንደ አንድ ዜጋ ለተፎካካሪ ፓርቲዎች የማነሳው ጥያቄ ለኢትዮጵያ ህዝብ ምን ይዛችሁ መጥታችኋል የሚል ነው። ውድ የአገሬ ልጆች፣ ስለዚህ ምርጫው ግልጽ ነው። ተፎካካሪዎች እንደሚሉት ወደ ኋላ እንመለስ ወይስ ይህንን ኢትዮጵያን የማዘመንና የማበልጸግ ጉዟችንን አጠናክረን እንቀጥል? የብልጽግና ፓርቲ የተሻለ ነገን ቃል እየገባ ብቻ ሳይሆን ዛሬ እየገነባ ነው። ኢትዮጵያን የአፍሪካዊት የብልጽግና ምሳሌት ማድረግ እንደሚቻል በተግባር እያሳየ ያለውን የብልጽግና ፓርቲን ይምረጡ። ከአፍርሶ መገንባት አባዜ ኢትዮጵያን አንስቶ ልጆቻችን የተሻለ ነገን እየሰራ ያለውን የብልጽግና ፓርቲን ይምረጡ። የስልጣን ምንጭ ህዝብ እንደሆነ እናምናለን። ብትመርጡን ቃል ኪዳናችንን ለ5 ዓመት ብታድሱ የጀመርናቸውን ነገሮች አጠናክረን እንቀጥላለን። ምርጫችን የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁ።